ክቡር የቀድሞ ፕሬዝዳንት ሙላቱ ተሾመ፣ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ክቡር ፌዴሬሽንና የሕዝብ ተወካዮች አፈጉባኤዎች፣ ክቡር አቶ ደመቀ መኮንን፣ ክቡር ፊልድ ማርሻል ብርሃኑ ጁላ፣ ክቡር ጀነራል አበባው ታደሰ፣ የተከበራችሁ እንግዶች፣ ሚኒስትሮች፣ የክልል አመራሮች፣ ከሁሉ በላይ የኢትዮጵያ ኩራት የሆናችሁ የጦር መኮንኖች፣ በቃላችሁ በመዝሙራችሁ የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን፣ ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ እንዳላችሁት ስሟን ለማደስ እጅግ ከፍተኛውን ጀግንነት ለማሰብ የሚከብደውን ብቃት ስላሳያችሁ ኢትዮጵያ አብዝታ ታከብራችኋለች። በሀገራችን ባህል ላሸነፈ ሽልማት፣ ለተሸነፈ ምህረት መስጠት የታሪካችን ክፋይና ኢትዮጵያ የሚለው ስም ዴፊኒሽን አካል ሆኖ የቆየ ነው። እኛ የዛሬ ትውልድ የኢትዮጵያ ልጆች ከአባቶቻችን ልንማር የሚገባው ቁልፍ ጉዳይ ዘላቂ ድል ለማረጋገጥ በጀግንነት ተዋግቶ ደምን አፍስሶ አጥንትን ከስክሶ ሕይወትን ገብሮ ማሸነፍ ብቻ ሳይሆን ከኔ ይቅር ብለው ለጠላት ለተሸነፈ እጅ ለሰጠ ምህረት ማድረግም ጭምር የአባቶቻችን የማንነት መገለጫና የወረስነው የጀግንነት አካል መሆኑ ሁልጊዜም በልባችን ሊኖር ይገባል። አባቶቻችን በጦርነትም በሰላምም እያሸነፉ ነው ሀገር ያጸኑት። ኢትዮጵያን ለሺህ ዘመናት ሳትገዛ በነጻነት እንድትኖር ያደረጉት በአውደ ውጊያ ብቻ ሳይሆን በሰላም መድረክም አሸናፊ ሐሳቦች እያፈለቁና ቀድመው እየተገኙ ነው። በጥቂቱ ወደ ኋላ መለስ ብለን ታሪካችንን ገለጥ ብናረግ ራስ ወልደ ጊዮርጊስና የከፋው ንጉስ ጋኪ ሸረኮ ሲዋጉ በነበረው ውጊያ ራስ ወልደ ጊዮርጊስ ያሸነፉ ቢሆንም ንጉስ ጋኪ ሸረኮን ከማረኩ በኋላ እንደ ምርኮኛ ሳይሆን እንደ ንጉስ ነበር ወደ ሸዋ ያመጧቸው። በንባቦ ጦርነት ንጉስ ሚኒሊክና ንጉስ ተክለ ሃይማኖት በገጠሙት ውጊያ ንጉስ ሚኒሊክ ንጉስ ተክለ ሃይማኖትን ያሸነፉ ቢሆንም የቆሰሉትን ንጉስ ተክለ ሃይማኖት ወንድሜ ብለው አቅፈው አክመው ወደ ጎጃም እንደመለሷቸው ታሪክ ይናገራል። በአድዋ ጦርነት በርሱ ብቻ ሳይሆን ከውጭ በተደረገው ጦርነት ፊት አውራሪ ገበየሁ ጉርሙን ያጡት ንጉስ ሚኒሊክ በሺህ የሚቆጠር ወታደር የሞተና የቆሰለባቸው ቢሆንም በአውደ ውጊያ በጀግንነት ተዋግቶ ማሸነፍ ብቻ ሳይሆን ሲያሸንፉ ከኔ ይቅር ማለትን ለኛ ለልጆቻቸው አስተምረውን አልፈዋል። ትናንት ክስ የተቋረጠላቸው የተሸነፉ ኃይሎች ክስ እንዲቋረጥና ከእስር ቤት እንዲወጡ ሲደረግ ከፍተኛ ቁጣ ቀስቅሷል። ይህ ቁጣ የተቀሰቀሰው በሁለት ቡድኖች ነው። አንደኛው ቡድን ኢትዮጵያ ውስጥ ጭር ሲል የማይወድ ሁልጊዜ ያጋጨ
በሰበር ዜና ብር የሚሰበስብ የት እንዳለ የማይታወቅ ካለበት ሆኖ ስንዋጋ ጦርነት አቆሙ የሚል ስናቆም ተዋጉ የሚል አጋጉል ብልጣብልጥነት የሚያጠቃውና እምብዛም ጆሮአችንን የማንገልጥለት ቡድን ነው። ሁለተኛው ቡድን ግን በዜናው ድንገተኝነት የደነገጠ በነበረው ተጋድሎና ሁኔታ ጊዜውን፣ ገንዘቡን፣ ሕይወቱን ለመስጠት የወሰነ ከያለበት ሀገርና ክልል ተሞ ከሀገርና ከሕዝብ ጋር የዘመተ ይህንን እኩይ ጠላት አምርሮ የሚጠላና ከዚህ እኩይ ጠላት ጋር የሚደረግ ማንኛውም ንግግር ኢትዮጵያን ይጎዳል ብሎ የሚያምን ቅን ተቆጪ ነው። የዚህን ቅን ተቆጭ ኃይል መንግስት ሙሉ በሙሉ ይረዳል፣ ያደምጣል፣ ለማስገንዘብም ጥረት ያደርጋል። እነዚህ ቅን አገር ወዳድ ኢትዮጵያውያን በውስጥም በውጭም የሚገኙ ያንዳንዶችን ከኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነጅገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና እናንተም ለሀገራችሁ ዘላቂ ድል ስትሉ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ። ውሳኔውን ለምን ለምትሉ ይህ ውሳኔ የተወሰነው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጦ ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። ሌላም በርካታ ምክንያቶች አሉት። ነገር ግን ትናንት ክስ አቋርጠን ከእስር ቤት እንዲፈቱ ያደረግናቸው ግለሰቦች ሁሉም በሚባል ደረጃ የመንግስት ስልጣን ይዘው በዚህ ሁኔታ ውስጥ የተሳተፉ በቀጥታ የሚወስኑ በቀጥታ የሚያዙ አይደሉም። አንዳንዶች በታሪካቸው ምክንያት አግዝፈን የምናያቸው ቢሆንም አሁን ባለው ተጨባጭ ሁኔታ ከሁሉም የውሳኔ ሰጪነት መድረክ በቀጥታ የማይሳተፉ ኃይሎች ናቸው። ከዚህም በላይ ኢትዮጵያዊ ማንነታችንና ጀግንነታችን ሽማግሌዎች በእስር ቤት እንዲሞቱ የሚፈልግ የሚፈቅድ አይደለምና ጀግኖች ስለሆንን አዛውንቶች ሲቻል ወደ ገዳም አሊያም ወደ ቤታቸው እንጂ በእስር ቤት እንዳይቆዩ ወስነናል። ይህ ውሳኔ ዛሬ የሚመረን ቢሆንም እንኳን ውሎ ሲያድር ልጆቻችንን የሚያኮራ የኢትዮጵያን አንድነት የሚያጸና መሆኑን ቅንጣት አንጠራጠርም። የተከበራችሁ የኢትዮጵያ ሕዝቦች፣ ከውጭም ከውስጥም ለዚህ ጉዳይ የተሰለፋችሁ ዜጎች፣ ይቅር ከኛ ብለን የለቀቅናቸው ሰዎች በማሸነፋችን ያገኘነው ጸጋ መሆኑን አትዘንጉ። አሸንፈን ይቅር ለማለት ያበቃን ፈጣሪ የተመሰገነ ይሁን። ለአንድ አፍታ ከሳምንታት በፊት ወደ ነበረው ሁኔታ መልሻችሁ ደብረ ሲና
የደረሰው ኃይል አዲስ አበባን ተቆጣጥሮት ቢሆን ኖሮ እኛ ተሸንፈን ይህ ኃይል አሸንፎ ቢሆን ኖሮ ምህረት ለመስጠት ሳይሆን ምህረት ለመቀበል የሚያበቃ እድል ማግኘት እንችል ነበር ወይ? ምህረት መስጠት ከማሸነፍ ጋር የሚያያዝ ነው። ምህረት መቀበል ግን መሸነፍ ብቻ ሳይሆን የአሸናፊውን ልብም የሚጠይቅ ነው። ፈጣሪ ለኛ ድል ይሰጠን ብናሸንፍ እንደማያሰክረንና ይቅር እንደምንል ስለሚያቅ ጠላቶቻችን ደግሞ ቢያሸንፉ ኢትዮጵያን ማፍረስ ብቻ ሳይሆን የምህረት ልብ እንደሌላቸውም ስለሚያቅ ነው። ጀግኖች አሸናፊዎች ምህረት ሰጪዎች ስላደረገን ፈጣሪያችንን እናመሰግናለን። ለነገሩ ይቅር የሚል እኮ መበቀል እየቻለ ማሰር እየቻለ መግደል እየቻለ የሚተው ነው። ይቅር ያልነው እየቻልን መሆኑን ልንገነዘብ ያስፈልጋል። ያሸነፍከውን ማሰር የበደለህን መቅጣት የተለመደ የምናቀው ማንም ሰው ሊያደርገው የሚችለው ተግባር ነው። የኛ ተግባር ከዛ እንዲለይ የተፈለገበት ዋናው ምክንያት የጠላቶቻችን ባህሪ የጠላቶቻችን ጠባይ እኛን እንዲወርሰን አንፈልግም። ዘራፊነት፣ ሌብነት፣ ነፍሰ ገዳይነት ሀገርን አፈርሳለሁ ብሎ በአደባባይ በኩራት መናገር የመሳሰሉ ጥዩፍ ጠባዮች እኛ እንዲወርሱን አንፈቅድም፣ አንሻም። ለዚህ ሀገርን የመታደግ ውይይትና ብሔራዊ መግባባትን መሰረት ያደረገ ውሳኔዎች መካከል ክስን የማቋረጥ ሂደት አንዱ መሆኑን ጠቁመው ክስ የተቋረጠላቸው ዜጎች እድሉን በአግባቡ ሊጠቀሙበት ይገባል ነው ያሉት። ምንም እንኳን በድንገት ሲሰማ ለመቀበል የሚያስቸግር ቢሆንም በዘላቂነት ሀገራችንን የሚያቆይ የሚያጸና የሚያስማማ ሆኖ ስላገኘነው የተወሰነ መሆኑንና በዚህ ውሳኔ ክስ የተቋረጠላችሁ ወገኖች ስላሸነፍን መበቀል እየቻልን ይቅር ማለትን ስለመረጥን ክስ አቋርጠን እናንተን ሳይሆን ከናንተ ጀርባ ያለውን ህዝብ አክብረን የወሰን መሆናችን አውቃችሁ ይህን እድል ሳታበላሹ እንድትጠቀሙበት ላሳስባችሁ ፈልጋለሁ። ክስ ማቋረጥ ማለት ምህረት መስጠት ማለት አይደለም። ክስ የተቋረጠለት ሰው በአግባቡ መጠቀም ካልቻለ መልሶ የክስ መዝገቡን መምዘዝ የሚቻል ስለሆነ በዚህ ጉዳይ ያዘኑ የተቆጡ የኢትዮጵያ የቁርጥ ቀን ልጆች እንዲገነዘቡ የምፈልገው ነገር የወሰድነው መድኃኒት ማስታገሻ አይደለም። የወሰድነው መድኃኒት ፈዋሽ በመሆኑ የጎንዮሽ ጉዳት አለው። ይጎረብጣል፣ ያማል። ለማዳም ብቻ ሳይሆን በጎንም የመጎርበጥ ባህሪ ያለው ለጊዜው የሚያስታግስ ሳይሆን ለልጆቻችንም የድልና የአሸናፊነት መንፈስ የሚያላብስ ስለሆነ እንደኛ ደጋግማችሁ ስታስቡት ጠቀሜታው ይበልጡን ጎልቶ ይታያችኋልና ደግማችሁ ለማሰብ ልባችሁና አእምሮአችሁ እንዲከፈት ዋናው ዓላማ የምትወዷትን ሀገር ኢትዮጵያን አንድ አድርገን ለማጽናት ካለን ፍላጎት ብቻ የመነጨ መሆኑን ትገነዘቡ። ቢያንስ ጉቦ በልተን እንዳለቀቅናቸው እንታስቡ ላሳስባችሁ ፈልጋለሁ። እነዚህ ከሰዓቱም ሙሉ ስንናገርላቸው የቆየን የኢትዮጵያ ጠላት የኢትዮጵያ የጥፋት ምልክት በቅርበት ሁላችን የምናቃቸውና የምናያቸው ብቻ ሳይሆኑ
ካፍንጫችን ስር ሻገር አርገን ስንመለከት ኢትዮጵያ በአቀማመጧ ለነጻነት ባላት ክብርና በማንነቷ የተነሳ ከሩቅም ከቅርብም በርካታ ጠላቶች ያሏት ሀገር ስለሆኑ እያንዳንዱ ውሳኔ በመንግስት ሲወሰን አርቆ በማሰብና ኢትዮጵያን በማጽናት ብቻ ላይ የሚመሰረት መሆኑን ዜጎች እንዲገነዘቡ ጠይቃለሁ። አርቀን ማሰብ፣ አሻግረን ማየት፣ ኢትዮጵያን ማጽናት የሚያስፈልግበት ምክንያት በጥልቀት አስበን ካልሰራን በስተቀር በጠላቶቻችን የተሰለፉ ኃይሎች ባላቸው ትጥቅ፣ ባላቸው ጉልበት፣ ባላቸው ሀብት መጠን ከሆነ ኢትዮጵያ ማሸነፍ አትችልም። ኢትዮጵያ በርከት ያለ ሀብት ጉልበት ያላቸው ሀገራት ተቃርነዋት ቆመው እንድታሸንፍ ያረጋት የመሳሪያ ብልጫ ሳይሆን የልብ ብልጫ ነው። ቀድማችሁ እንደሰማችሁት እጅግ ብዙ በዚህ ዘመን እንደዚህ አይነት ጀግኖች አሉ ወይ ብሎ ለማሰብ የሚያስቸግሩ ወጣቶች እናቶቻቸውን ካለጧሪ አስቀርተው ሚስቶቻቸውን ልጆቻቸውን ካለደጋፊ አስቀርተው በሚያስደንቅ ጀግንነት ፈንጅ ላይ ተረማምደው ሕይወታቸውን ገብረው አጥንታቸውን ከስክሰው ደማቸውን አፍሰው የሰጡን ድል እንጂ እንደ ጠላቶቻችን ፉከራማ ቢሆን ኖሮ ዛሬ በዚህ ባማረ ሁኔታ ተገናኝተን ድል ለማብሰር እና ጀግኖችን ለማወደስ ባልበቃን ነበር። ኢትዮጵያ ከአንድ ወር በፊት ከካዛኪታ ወደ ባቲ በተደረገው እልህ አስጨራሽ የጥልቀት ውጊያ ሽንታቸውን እየጠጡ የሚጓዙ ጀግኖች ነበራት። ኢትዮጵያ የጭፍራን ምሽግ ሰብሮ ድሬ ሮቃ ላይ ለቁጥር በሚያታክት ደረጃ የተደረገባቸውን ጸረ ማጥቃት በቂ ድጋፍ ሳያገኙ ለሳምንታት ብቻቸውን ገትረው መያዝ የሚችሉ ጀግኖች ያላት ሀገር ነች። ኢትዮጵያ ቡርቃ ከተያዘ በኋላ 80-90 ኪሎ ሜትር በእግር ተጉዞ ሐርቡ ላይ በጥልቀት መቁረጥ የሚችል ጀግና ሰራዊትና ጀግና የጦር መሪ ያላት ሀገር ናት። ኢትዮጵያ ኮምቦልቻ ተይዞ ጠላት በደሴ ዙሪያ በሚንቀሳቀስበት ወቅት ብዙ በረሃ በማቋረጥ ዞብልን መቁረጥ የሚችል ጀግና ሰራዊትና መሪ ያላት ሀገር ናት። እነዚህ ጀነራሎች ለድል ያበቁን በትጥቅ ብዛት ሳይሆን በልብ ነው። ጠላቶቻችን በሳተላይት ጭምር ሲታገዙ እንደነበር ሁላችሁም የምትገነዘቡት ነውና አርቀን ማሰብ የኢትዮጵያን መጽናት ደጋግመን በጥልቀት ማየት የሚያስፈልግበት ዋናው ምክንያት በተቃርኖ ጎራ የቆሙ ኃይሎች በብዙ ሙያተኞች በጥልቀት አስበው ሊበትኑን ተነስተው ነበርና ፈጣሪያችንን ይዘን ሕይወታችንን ሳንሰስት ለመስጠት ተዘጋጅተን ባገኘው ድል ውስጥ አርቆ ማሰብና ብልሃት ከጀግንነት እኩል ትርጉም ነበራቸው። አንድ አባት ሁለት ልጆች ነበሩት። ታላቁ ልጅ ታታሪ፣ ታዛዥ፣ የዋህ ቢሆንም ብልሃት ይጎድለዋል። ነገር ግን ታናሹ ታታሪነቱም የዋህነቱም እንደ ታላቁ ቢሆንም በብልሃት አርቆ በማሰብ ደግሞ ይልቅ ነበርና አባቱ ኃላፊነት በተደጋጋሚ የሚሰጠው ለታናሹ ነበር። በዚህ ምክንያት ታላቁ አንድ ቀን አባቱን አስቀምጦ ታላቅ ሆኜ ሳለው እድሜን ሙሉ ካንተ ጋር እየለፋው እየሰራው ኃላፊነት የምትሰጠው
ለታናሽ ወንድሜ ነው ለምን ይህን ታደርጋለህ ብሎ አባቱን ጠየቀው አባቱም ይህንን መልስ ከመለሴ በፊት አንድ ቦታ ልላክህ ይለዋል አቶ አበበ ጋር ሄድና እንቁላል ለመጣል የደረሱ ዶሮዎች ካሉ ጠይቀህ ና እንቁላል የሚጥሉ ዶሮዎች በማርባት ማትረፍ ይኖርብናል ይለዋል ይህም ታላቅ ልጅ በታዘዘው መሰረት ወደ አቶ አበበ ቤት ሄዶ ጥያቄውን ጠይቆ ይመለሳል አባት ጠየቅኩኝ አዎ ስንት ዶሮ አለው 5 ዋጋቸው ስንት ነው እሱንም አልጠየቅኩም በል ተመልሰ ጠይቅ ተመልሶ ጠይቆ ይመለስና ስንት አሉ 150 ብር መቼ ሊያቀርብልን ይችላል እሱንም አልጠየቅኩም ተመልሰ ጠይቅና ና ጠይቆ መጥቶ ነገ ሊያቀርቡ ይችላሉ ይለዋል ታላቅየውን ከጎኑ ያስቀምጥና ያባት ታናሹ ይጠራል እስኪ አቶ አበበ ጋር ደርሰህ እንቁላል ሊጥሉ የደረሱ ዶሮዎች ካሉ ጠይቀህ ለኛ እንደ ቢዝነስ የምንሰራበት ነገር ለመፍጠር የሚያስችል ነገር አድርገህና ይለዋል ይህም ልጅ ሄዶ አቶ አበበን ጠይቆ ይመለስና አቶ አበበ 5 ዶሮዎች አሉት እያንዳንዳቸው 150 ብር ያወጣሉ እነዚህን መንገዛ ከሆነ ነገ ሊያቀርብልን ዝግጁ መሆኑን ነግሮኛል ነገር ግን ተጨማሪ 1 ሳምንት ብንሰጥህስ ስለው እንዲያማ ከሆነ 5 ሳይሆን 10 ዶሮዎች 150 ሳይሆን 120 ብር አድርጌ ላቀርብላችሁ ይችላል ብሎኛል ተጨማሪ 2 ሳምንት ብንሰጥህስ ስለው እንዲያማ ከሆነ ዶሮዎቹንም ወደ 25 ከፍ አድርጌ የእያንዳንዳቸውንም ዋጋ 75 ብር አድርጌ ላቀርብላችሁ ይችላል ሲለኝ በዚህ ዋጋ ተስማምቼ መጥቻለሁና አሁን ለነዚህ ዶሮዎች የሚሆን ቦታ እናዘጋጅ ይላል ታናሹ እና አባትየውም አየህ ወይ ልጄ ይለዋል አንድን ጉዳይ ጨርሰ ለመምጣት 3 ጊዜ ስትመላለስ ታናሽ ግን ለዚያው ጉዳይ ሄዶ ትርፋም የሚያደርገንን ነገር ተስማምቶ ተመልሷል እና ለዚህ ነው ኃላፊነት የምሰጠው አለ ይባላል እና የኢትዮጵያም ህዝብ ለይቶ ለመንግስት ኃላፊነት የሚሰጠው አርቀን አስበን መጀመር ሳይሆን ጨርሰን እንድንጀምር ስለሆነ ይህን ኃላፊነት የሰጠን ህዝብ ለምን ወስናቸው አንዳንድ ውሳኔዎች ለሱ ጥቅም ሲባል እንዳደረግን ማመን መገንዘብ ያስፈልጋል የህዋት የጥፋት ኃይል ስህተቶችን በዝርዝር የገለጸው ሲሆን የደረሰውን ውድመትና ሀገራዊ ኪሳራ እንዳይደገም በአጽንኦት አስረድተዋል ከቲፒኤልኤፍ ስህተቶች 6 ነገርን እንድንማር ጠይቃችኋለሁ ቲፒኤልኤፍ የያዘው ከፋፋይ ሐሳብ ያነሳው የሰፈር አጀንዳ የተጠናወተው ክፋት ጥላቻ ሌብነት ለከፍተኛ ሽንፈት ያበቁት ወደፊትም ድል በሰፈሩ እንዳይደርስ የሚያደርጉት እኩይ ባህሪዎቹ ቢሆኑም ከዚህ ሁሉ ግን ባለፈው 1 አመት ገደማ ምናልባትም ዘለግ ብለን 3 አመት ገደማ ብንመለከት ቲፒኤልኤፍ በትክክል ማሰብ ባለመቻሉ በህዝቡ ላይ ያደረሰውን ጫና ለማየት ስለሚያግዝ አንደኛ ለውጡ እንደመጣ የኢትዮጵያ ህዝብ ይቅርታ እንዲያደርግልን ጠይቀን ህዝቡም በደሉን ረስቶ በዳዮቹን አቅፎ ለመኖር ሲሰናዳ ያን የለውጥ ጉዞ ተቀብሎና ደግፎ መቆም ያልቻለው ቲፒኤልኤፍ የመጀመሪያው ታሪካዊ ስህተት ስቷል ያገኘውንም ይቅርታ እንዲያጣና ከፍተኛ ጥፋት እንዲደርስበት ሆኗል ሁለተኛው ብልጽግና ሲመሰረት ቲፒኤልኤፍ ከራሱ ክብር እና ስም ዘሎ ለትግራይ ህዝብ ለታገለለት ህዝብ ቢቆረቆር ኖሮ
አንድ ከብልጽግና ለመውጣት ምናልባት የከፋ እንኳን እንደሆነ ለሁለት ተከፍሎ ከፊሉ ብልጽግና ጋር መቆየት ቢችል ኖሮ በርካታ ዜጎቹን መታደግ ይችል ነበር። ይህን ማድረግ ባለመቻሉ የሌብነት ጥጉ ተከፍቶ እንዲታይና የጥፋቱ ጥግ ተከፍቶ እንዲታይ ማድረግ ስላስቻለ ብዙ ነገር አበላሽቷል። ሶስተኛ ምርጫ። ብልጽግና በትግራይ ክልል ውስጥ ለመወዳደር ለማሸነፍ እምብዛም ዝግጁ ባልነበረበት ወቅት ራሱ ቲፒኤልኤፍ በጻፈው ህገ መንግስት በፌደራል መንግስት የሚተዳደሩ አንድ የሀገር መከላከያ ሰራዊት አንድ የምርጫ ቦርድ መኖር አለበት ብሎ ሲያበቃ የምርጫ ቦርድን ጥሶ የምርጫ ኮሚቴ በመሰየም ምርጫ ለማድረግ የዳዳበት ሁኔታ እጅግ ከፍተኛ ዋጋ አስከፍሎታል። በጊዜውም የፌደራል መንግስት ወጪ ሸፍኖ የሚያካሂደው ምርጫ ራሱ ወጪ ሸፍኖ የጨረቃ ምርጫ ለማካሄድ ተገዷል። የዛም ሳቢያ ብዙ መዘዝ አመጥቶበታል። አራተኛ የሰሜን ዕዝ ጥቃት። የሰሜን ዕዝ ጥቃት በብዙ መንገድ ተገልጿል። የሚቻል አልነበረም። ያ ብቻ አይደለም። የወጡ ኃይሎች በከፍተኛ ኃላፊነት ያሉት ሀብት ያላቸው ይሆናሉ። በዝቅተኛ ኃላፊነት ያሉት ግን ቢያንስ ለአንድ ዓመት ደሞዝ አልባ ጡረታ አልባ አገር ከሃዲ እንዲሆኑና ከሚያሸንፈው የሀገር መከላከያ ተነጥለው ከሚሸነፈው ሽፍታ ጎራ እንዲሆኑ ያስገደደ ደካማ ውሳኔ ነበር። አምስተኛ ከመቀሌ ስንወጣ ወጡልኝ ብሎ ከሚከተል ደጋግሞ ቢያስብ ኖሮ የብዙ ወጣቶች ህይወት ከመቀጠፍ ያድን ነበር። ስድስተኛ ወደ ደሴ ያለው ጉዞ ቁልቁለት ሆነልኝ ብሎ ሳይዘጋጅ ሳያስብ ራሱ በበቂ ሳያደራጅና እድል ቢቀናው እንኳን እንዴት አርጎ ሀገር እንደሚያስተዳድር ሐሳብ ሳይነድፍ እንዲሁ በውር ድንብር መጓዙ ስላሸነፍክ ብቻ ከግብ በላይ መጓዝ ተገቢ እንዳልሆነ በእጅጉ የተማርንበትና በመልሶ ማጥቃቱ ከአፋርና ከአማራ ክልል ካወጣን በኋላ ተጨማሪውን ጉዞ አያስፈልግም ያልነው የውር ድንብር ጉዞ ውጤቱ አደገኛ መሆኑን ከቲፒኤልኤፍ በመማር ጭምር። ሰባተኛ እና የመጨረሻው አሁን ወደ ቲፒኤልኤፍ ወደ ትግራይ ክልል ዘልቀን የማንገባበት በርካታ ምክንያቶች ያሉን ቢሆንም አንገባም ብለን ከቆምን በኋላ ነገሩን በተለየ መንገድ ለማየት ጥረት ያደረግን ባለንበት በዚህ ወቅት አሁንም ቲፒኤልኤፍ አላረፈም። አሁንም ቲፒኤልኤፍ በግራ በቀኝ ሊነካካን ይፈልጋል። ለሰባተኛ ስህተት የሚጓዘው ቲፒኤልኤፍ በፍጹም ድል ማግኘት የማይችል እንኳን ቢሆን በወጣቶች የትግራይ ልጆች ላይ በህይወት የመቀጠፍ የመቁሰል አደጋ የሚያስከትል ስለሆነ ሰባተኛው ስህተቱ መስመር ስቶ ሳይሄድ መማር የሚችልበት እድል መፍጠር የራሱ ቢሆንም እንኳን እንደ ባላንጣ አትንኩን እረፉ ለማለት እወዳለሁ። የነካካችሁን እንደሆነ በተለመደው መንገድ የከፋ ቅጣት ይደርስባችኋልና ትናንት እንኳን ክስ አቋርጠን እስረኞች ይውጡ ስንል የቲፒኤልኤፍ ጀሌዎች ከፊሉ የአማራ አካውንት ከፊሉ የኦሮሞ አካውንት በመክፈት በሚመስል አካውንት በመክፈት እኛን ለማባላት ሳይተኙ አድረዋል። አማራን መስለው ኦሮሞን መስለው ብዙ ጥረት አድርገዋል። በርግጥ አማራና ኦሮሞ በትናንሽ ጉዳይ የመኳረፍ ባህሪ ያላቸው በንግግር ሊስተካከል የሚገባው ነገር ግን ኢትዮጵያ ስትነካ ሁሉ አጀንዳዎቻቸውን ወደ ኋላ ጥለው በጋራ በአንድ ጉድጓድ ሞተው የኢትዮጵያን ነጻነት እንደሚያጸኑ ባለፉት ጥቂት ወራት ከማንም በላይ
ቲፒኤልኤፍ ትምህርት ወስዷል። ስለዚህም ይህ ከንቱ ሙከራ እኛን ሊከፋፍለን እንደማይችል ሊያስቆመን እንደማይችል ተገንዝበው እኛን ከመነካካት እንዲቆጠቡና ሰባተኛውን ስህተት እንዳያደርጉ ለመምከር እወዳለሁ። የተቀረው ዓለምም አይኑን እንዲገልጥ እውነት እንዲፈልግ በባለፈው አንድ ዓመት በነበረው ጦርነት የኢትዮጵያ ሕዝብና መንግስት ሰላም እየፈለገና ለሰላም እጁን እየዘረጋ በተደጋጋሚ ጥቃት የተፈጸመበትና በዓለም መድረክ ፍትህ ያጣበት መሆኑን የምናቅ ቢሆንም አሁንም የዘረጋነውን የሰላም እጅ ባለመቀበል ትንኮሳ የሚያደርገውን ኃይል ዓለም አይኑን ገልጦ እንዲያይ እውነት እንዲፈልግ ለማሳሰብ እወዳለሁ። የትግራይ ሕዝብ ባለፈው አንድ ዓመት በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ እጅግ ከፍተኛ ጉዳት ደርሶበታል። አሁን አይኑን መግለጥ ያለበት ጊዜ ይመስለኛል። የትግራይ ሕዝብም አይኑን እንዲገልጥ አደራ ማለት ፈልጋለሁ። ሀገራዊ መግባባት እንዲፈጠር የተወሰኑ ውሳኔዎችን በውል ልንረዳና ጥቅምና ጉዳቱን ለይተን ልንጠቀምበት ይገባል ነው ያሉት ዶክተር አብይ። የኢትዮጵያ ጠላቶች ጥቂት ግለሰቦች አይደሉም። የኢትዮጵያ ጠላቶች ጥቂት ቡድኖች አይደሉም። ሁሉን አሰናስለን ተመልክተን ለዘላቂ ድል የሚያበቁ ታክቲኮች፣ ስትራቴጂዎች ቀይሰን የኢትዮጵያን አንድነት ለማጽናትና ዘላቂ ድሏን ለማረጋገጥ የሚወሰዱ መራር እርምጃዎች ካሉ ለመረጠን ሕዝብ ጥቅም ሲባል መሆኑን መገንዘብ ያስፈልጋል። የሀገራችን የህልውና አደጋ ጨርሶ አልተወገደም። ጊዜው አሁን ነው ወይ? ጥቃት ደርሶብን ሲያበቃ የሚሉ ድምጾችም ይደመጣሉ። እውነት ነው። የሀገራችን የህልውና አደጋ ጨርሶ አልተወገደም። ለዚህም ነው ኃይል መሰብሰብ፣ የዝግጅት ብልጫ ማድረግ፣ የስትራቴጂ ብልጫ ማድረግ፣ ከሁሉ በላይ ሳይገነዘብ የተበተነ የሚደግፍ ህዝብ ካለ ሀገሩን ለመታደግ ከመንግስት ጎን እንዲቆም ለማድረግ የተወሰነበት ዋናው ምክንያት የህልውና አደጋው ጨርሶ ያልተወገደ በመሆኑ ነው። ነገር ግን እኛ አስረን ነው ክስ የሰረዝ ነው። አባቶቻችን ግን ማርከው ወዲያው ነው ፈረሶቻቸው ላይ ጭነው ከቁስል እንዲያገግሙና እንዲድኑ አድርገው የመለሱት። ኢትዮጵያዊ ከሆን እንደ አባቶቻችን ይቅር ማለትንና በሰላም መድረክ ማሸነፍን የታሪካችን አካል አድርገን ልጆቻችንን ማውረስ እንደሚገባ ማመን ከሁላችን ይጠበቃል። ጦርነት መልከ ብዙ ነው። በሁሉም ግንባር የመዘጋጀት ብልጫ ያስፈልጋል። በባለፈው ውጊያ የነበሩ ድክመቶች ዋጋ ያስከፈሉንን ድካሞች ማረም ይጠይቃል። እስካሁን በተገኘው ድል መኩራራትና መዘናጋት እንደሌለብን ነው አደራ ያሉት። ለተቀረው ለኢትዮጵያ ሕዝብ አንደኛ እናቶች አሁንም ለኢትዮጵያ አንድነትና ሰላም ወደ ላይ ማንጋጠጥና ፈጣሪያችሁን መማፀን አታቋርጡ። ሁለተኛ ወጣቱ በተለይም የሀገር መከላከያ ሚኒስቴርና በየክልል ያሉ ልዩ ኃይሎች ክንዳቸውን ማበርታትና መናበብ እንዳያቋርጡ። ሶስተኛ ከሁሉ በላይ የድላችን ሚስጥር አንድነት መጠበቃችን ነውና አንድ መሆን፣ መደመር፣ በጋራ መቆም ለዘላቂ ድል ስለሚያበቃን ኢትዮጵያውያን ሆይ ኢትዮጵያን መታደግ የምትሹ ከሆነ አሁንም በመደመር አንድ መሆንን አበክራችሁ ፈልጉ። እኛ ነፃ ሀገር ተረክበናልና ነፃ ሀገር ለልጆቻችን ለማስረከብ ከፍላጎቶቻችን ባሻገር የሌሎችን ፍላጎት መገንዘብና ኮምፕሮማይዝ ማድረግ ይኖርብናል።
ትናንት በነበረው ውሳኔ እንኳን አንደኛው የኢትዮጵያ ጫፍ ሲያዝን ሌላኛው የኢትዮጵያ ጫፍ ሲስቅ ማየት የቻልነው ኢትዮጵያውያን በአንዳንድ ውሳኔዎች በጋራ የመቆም ስለ ወንድማችን ስንል የመተውና የማለፍ ልምምድ ገና ብዙ እንደሚቀረን ያመላክታል። እኛ ስንጠቃ ለውጊያ ብቻ አንድ ምን ሆን ሳይሆን ስለ ወንድሞቻችን ደስታ የራሳችንን መሻት የምንቆጥብ ስለሌሎች ፍላጎት የኛን ፍላጎት የምንተውና በጋራ መቆም እንዲሁ በነፃ እንደማይገኝ የምናስብ ህዝቦች መሆን ይኖርብናል። ከዚያም ባሻገር የወደመብን በርካታ ሀብት አለና እነዚህን ሀብቶች ለመገንባት የህዝቦቻችን በደል እንዲሽር ቁስል እንዲሽር ለማድረግ መሰብሰብ አመራር መስጠት ወደ ሌላ ግንባር ማተኮር ስለሚኖርብን ኢትዮጵያውያን በጀመርነው መንገድ ብቻ ሳይሆን በበርካታ መንገድ መጓዝ እንዳለብን እንድታስቡ ካደራ ጭምር ላሳስብ ወዳለሁ። የሀገር መከላከያ ሚኒስቴር እናንተ ጀግኖች ኢትዮጵያን የሚመጥን ዘመን የሚሻገር የአንድነታችን ምልክት የሚሆን የህልውናችን ምሰሶ የሆነ ለሁላችን ኩራትና መመኪያ የሆነ የሀገር መከላከያ ሚኒስቴር እንድትገነቡ መንግስት በታላቅ ኃላፊነት ሊያሳስባችሁ ይፈልጋል። የቲፒኤልኤፍን መንገድ ሳንከተል ኢትዮጵያ የሆነ ተቋም ብንገነባ ልጆቻችን በሰላም እንዲኖሩ የሚያመቻች ስለሆነ ዛሬን ሳይሆን ነገን እያሰባችሁ ተቋሙ እንድትገነቡ የሰላም ጊዜ የሚባል ለመከላከያ የለምና በሰላም ጊዜ ሰፊ ዝግጅት እንድታደርጉ በሰላም ጊዜ ሰፊ ዝግጅት ያደረገ ወታደር ድሉ ቅርብ ስለሚሆን እንዳትዘናጉ እንድትዘጋጁ አደራ ብላችሁ ፈልጋለሁ። በመጨረሻም በዚህ አስከፊ ጦርነት ኢትዮጵያን እናፈርሳለን ብለው የተነሱ ኃይሎች ኢትዮጵያ ዛሬም እንደ ትላንቱ የማትፈርስ መሆኗን በድጋሚ ለማረጋገጥ ሕይወታቸውን የገበሩ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ላባቸውን ያፈሰሱ የጭንቅላታቸውን አልቆ የማሰብ ውጤት ጨምቀው ያፈለቁ አመራሮች ኢትዮጵያ አብዝታ ታመሰግናቸዋለች። ዛሬ ባለንበት በመከላከያ ዋናው መስሪያ ቤት የተገነባው ግንባታ ኢትዮጵያን የሚመጥን ጥራቱም ስፋቱም ልኩም እንዲሆን ተደርጎ የተሰራ ሲሆን ይህ ስራ አሁን ባለበት ደረጃ እንዲደርስ በርካታ ሰዎች የተለየ ሚና የነበራቸው ሲሆን በዲዛይን በግንባታ እንዲሁም ወጣቶች ግቢውን በማስዋብ አመርቂ ስራ ስለሰሩ ከሁሉ በላይ የቀድሞውን የመከላከያ ሚኒስቴር ዶክተር ቀናንና የቀድሞውን የመከላከያ ሚኒስቴር አቶ ጌታቸውን አብዝቼ ላመሰግን ወዳለሁ። አሁን ያሉ ሚኒስትር ዴታዎች ይህንን ግቢ ባለበት ደረጃ የመጠበቅ አልቆም የማልማት ኃላፊነት እንዳለባቸው እያስገነዘብኩ ተቋም መገንባት ኃይል ማባዛት ኃይል ማዘመን መዋጋት ሳይሆን ውጊያ ማስቀረት የሚችል የሀገር መከላከያ ሚኒስቴር መንግስት በቅርበት ይገነባል። የኢትዮጵያ ነፃነት የኢትዮጵያ አንድነት የኢትዮጵያ ሉዓላዊነት ዛሬም እንደ ትላንቱ በልጆቿ ደም እና አጥንት ተከብሮ ይኖራል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ለዚህ ቀን ለዚህ ድል ለዚህ ማዕረግ ያበቃን ፈጣሪያችን የተመሰገነ ይሁን። ለእናንተም ልቦና ይስጣችሁ። እጅግ አድርጌ አመሰግናለሁ።